5, 4, 3, 2, 1 ዝም ብለን ፕራንክ እናድርገው። ኖርማል ነው። እሺ እንዴ ቢደነግጥስ? ማ ወንድሜ ድንጋይ ነገር እኮ ነው። ስነ ስርዓት። ምንም ቢሆን እኮ ፍቅረኛዬ ነው። ኧረ እባክሽ ለኔም ቢሆን እኮ ወንድሜ ነው። አሁን በደውይለት። ስማ እግዚአብሔርን አልሰማም። ከተስማማ በኋላ ላሽ ብትለኝ አልሰማም። ባክ ችግር የለውም። ለቃሌ ታማኝ። ሄሎ ኬቢ፣ ሰፈር ስመጣ እኮ ማርያም ወጣ አገኘዋል። ምን ሆነች? እኔ እንጃ፣ ግን ከቻልክ ቶሎ ና። መጣሁ። ወይኔ እህቴ ወድቃለች። በእናትህ ተመልሼ እመጣለሁ። እሺ ምን ነው? ምን ሆነች ነው? ናፍቀኸኝ ነው። ምን ያማችኋል እንዴ? እኔም ማውቀው ነገር የለም። እሷ ናት ፕራንክ እናድርገው ያለች። እሷ ብትጃጃል አንቺ ከሷ እኮ ትጃጃያለሽ እንዴ? ስታስጠሉ። የታባ እንዳቃጠልከኝ ገና አቃጥልሃለሁ። እሺ ስሚኝ ማርዬ፣ ያበደ ቀመር ነው የቀመርኩት። ከተስማማሽ ያንተ ቀመር ዞሮ እኔ ስለሚጎዳኝ ይቅርብኝ። ተስማሚበት እንጂ ያበደ ቀመር ነው። ሁለታችንም ነው የሚጠቅመን። ይኸውልህ ኬቢ፣ ተንኮላስ በከሆነ ግን በቀስቴ ነው። እሺ ብጭቅጭቅ ማረግ ችግር የለውም። ሁለታችንም ነው የሚጠቅመን እኮ። ምንድነው ቀመሩ? ስማ ያሰብኩት ሐሳብ አለ። ምንድነው? ማርያ ቀመር አለኝ ምናምን ብዬ አሳምናታለሁ። እናማ ያን ቀመር በእኔና ባንተ መሀል የሚሰራ ነው። ቆይሽ ምንድነው ቀመሩ? አንድ ጌም አጫውታታለሁ። ጌሙ ምን መሰለህ? ስደውልልህ አንተ ተቃራኒው ነገር ማድረግ ነው። እሺ እስቴል ገብቶኛል። ገብቶሻል ማርዬ? ቆይ ግን ለምንድን ነው የኔ ጓደኛ ለአንተ የምትልክልህ ያንተ ጓደኛ ደግሞ ለኔ የሚልክልህ? እንደዛ ካላልናቸው ሊጠራጠሩኝ ይችላሉ። ጀመሪ አንቺ ደውይ። ሄሎ ቃል፣ እንዴት ነሽ? አለሁልሽ። አንድ ነገር ላስቸግርሽ ነበር። ምን? ወንድሜ ቃል ይገዛልኝ ሄዶ ብር ጎደለው። አካውንትሽ ላይ 3000 ብር ካለ ላኪለትና እኔ ላንቺ መልስልሻለሁ። እሺ በቃ አካውንቱ ልክልሻለሁ። እሺ አመሰግናለሁ ቃልዬ። ቻው። አሁን ያንተ ተራ ነው። ደውል። ይኸው የሷ ደርሷል። የኔን ደግሞ ልደውልለት። ሄሎ ማን? ወዬ ፓፓ፣ በእናትህ አንድ ነገር ተቸገርልኝ። ምን ልቸገርልሽ? ማን? በእናትህ ሲተርኮ ደውላልኝ አስቸኳይ ብር ፈልጋ። እኔ ደግሞ ኔትወርክ የሌለበት ቦታ ነኝ እና አንተ ትልክላታለህ? አንተ የተረገምክ ልታጨላት ነው ልጅቷን። በቃ አካውንቷን ልክላለሁ። አንድ 3000 ብር አስገባላት። ይመችሽ አባቴ። አሁን ይልክልሻል። ወጣን ፏ ነው የምንለው። ሱቅ ደርሼ እመጣለሁ። ለባብስሽ ጠብቂኛ። አንተ እንደፈራሁት አጭበረበርከኝ። ወይ እህቴ ምን ሆንሽብኝ? እንዳላወቃችሁ 30 ብር እኮ ነው የላከልኝ። ኧረ እባክሽ። ወይኔ በቃ ነግረዋለሁ። ሁለቱም ዜሮ ይልክልሻል። እዛ ሲደርሱ ያው 3000 ብር ሆነልሽ ማለት አይደለም። አንተ ዶማ ቆይ እዚህ ቤት ትመጣታለሽ? ውይ ዛሬ እንኳን የምመጣ አይመስለኝም። በቃ ለማዘሯ ንገሪያት። አሳያለሁ። እሺ አሁን ከተምጥቼ ነው ለቃልዬ የምከፍተው። ወይኔ ጉዴ። የኔ ቆንጆ ይሄ ላንቺ ባይመጥንም ግን ተቀበይ። አይ ኧረ አቦካው ኬቢ፣ ሌላ ፈልግ። ዛሬ ደግሞ ምንድነው ገበያው ጭር አለ። አሁን የመጨረሻ እድልህ ነው። ዛሬ ካላሰመጥካት መቼም አታሰምጣት። ነቃበል። ሃይ ማትገዛኝ ከሆነ ከዚህ ዞር በል። የኔ ሱቅ ያንተ መቆሚያ አይደለም። የኔ ቆንጆ ላንቺ የሚመጥን ስጦታ እንዳልሆነ አውቃለሁ፣ ግን ከሚወድሽ ልጅ የሚሰጥሽ ስጦታ ስለሆነ ተቀበይ። ምን ላርገው? ጥቢው። ምን ማለቴ አሳመርኩ ብሎ አቦካው አይደል? በል ተወጣው። መጠጩ ማለት ነው። ቆይ ግን ትወደኛለህ? በጣም ውሸታም። ብትወደኝማ ከኔ ከሌላ አገዛም ነበር። እረፍ። ለካ ይሄም አለ። ምን ያስገበግባታል? አየህ፣ አትወደኝም ማለት ነው። አረ ወድሻለሁ። ያው አንቺን ሰርፕራይዝ ለማድረግ እኮ ነው ከሌላ ሱቅ የገዛው። ይኸውልህ እኔ ሰርፕራይዝ መሆኑ ከራሴ ሱቅ ሲገዛ ብቻ ነው። አሁን ዞር በል። እሺ ፍቅሬ ነገርስ? እሱን ሂድና የገዛበት ሱቅ ጠይቃቸው። አሁን ዞር በል። ምን አይነት ስግብግብ ነው? ከኔ ካልተገዛ ብላ እንደዚህ ትሆናለች እንዴ? ቤቲ ሾ፣ እዚህ ደግሞ ምን ልትሰራ መጣ? ናፍቀሽኝ ነው። ቆይ አንተ ልጅ መሞት ትፈልጋለህ እንዴ? ሞት ፈሪቼ ፍቅሬን የምተው ፈሪ መሰልኩሽ እንዴ? አይ ጀግናው ወንድ ማለት እንደዚህ ነው እንጂ እኔ እናንተ አብረን እንድንሆን እንኳን ወንድሜ የሰፈር ሰው እንኳን አይፈልግም። ነገርኩሽ እኮ እኔ እና አንቺ አደለ የሰፈር ሰው። ያደደብ ወንድምሽ እንኳን ሊለያየን አይችልም። ጎሽ
ጭራሽ ደደቡ ምን ነኝ? አሁን በቃ ይሄ ወንድሜ ካየ ጥሩ ነገር አይፈጠርም። ቢያይኝስ አላበዛውም እንዴ? እሱ ነው በመሃላችን ጥልቅ እያለ ፍቅራችን እንዳናጣጥም መሰናከል የሆነብን። መጣ ማ ወንድሜ? አው ነግሬክ ነበር። በልቻው ደህና አደርክ? ማን ነው ደህና ዋልክ? ደደቡ ማን ነው? ማን ነው ደደቡ? እኔ ነኝ። ድጋሚ እዚህ ሰፈር ባየ አንቄ ነው መገለሽ። እሺ አሁን ከዚህ ሰፈር ጥፋ ወደዚህ። ቆይ ለምንድን ነው ፊትህን የጣልከው? ተይኝ እስቲ በእናትሽ። ምን ሆነ ነው? ያ ደደብ ልጅ ነዋ በእናትሽ። ቆይ የትኛው? የቤት ወንድም ነዋ። በራቸው ላይ ሆኜ ያወራኋት እያለ ድንገት ከቻላለ። ቆይ ግን እሱ ልጅ ትፈራዋለህ? ማን ነው የሚፈራው? አክብሬው ነው እንጂ አንገቱን ነው የምቆለምምለት። እንደው መጣ። ማን? የቤት ወንድም ነዋ። እዚህ መጣ። ወይኔ ጭራሽ አንቺ መጫወቻ አልሆን። እውነትም አልፈራው። እሰይ ለማንኛውም ጠንቀቅ በል፣ መንገድ ላይ ደግሞ እንዳያገኘ።